ሽማግሌ ነው። ሚሊዮኖች ዓመታትን ቀድሞን እንደኖረ ሳይንስ ይነግረናል። 8 አገራቶች የኔ ብለው ተቀራምተውታል። የያዘውን ሚስጥራት ለመሸሸግ ደብቁኝም አላለም። ይግረማችሁ 6.7 ሚሊዮን ስኩዌር ኪሎ ሜትሮችንም ይሸፍናል። ይህ ቁጥር ቀላል እንዳይመስላችሁ። 48 የአሜሪካ ስቴቶች ተደምረው ከሚሰጡት የቦታ ስፋት ጋር የሚስተካከል ነው። ለመደነቅ ግን አሁንም አትቸኩሉ። ከያዘው ቦታ በላይ በውስጡ የያዛቸው የብዝሃ ሕይወት ስብጥሮች እጅን በአፍ ያስጭናሉ። ሚስጥራዊነቱስ ቢሆን ማን ደርሶበት? ሳይንስ እስካሁን ያጠናውት 20 ከመቶ የሚሆነውን ቢሆን ነው ይለናል። ይህ የተፈጥሮ ምሽግ ቁጥራቸው በውል ላልታወቀ የብዝሃ ሕይወት ስብጥር ፍጥረታትና ከ30 ሚሊዮን በላይ የሚሆን የሰው ዘር እንደሚኖርበት ይገመታል። ዛሬ ሐሳባችንን ሸክፈን ወደ ደቡብ አሜሪካ ተጉዘን የምድራችን ሳንባ የሆነውንና ያልተዳሰሰውን የአማዞንን ጫካ አብረን እንጎበኛለን። የአማዞን ጫካ በውሃ ፍሰት መጠኑ ከዓለማችን በቀዳሚነት የተቀመጠውን የአማዞን ወንዝንና ገባሪዎቹን ከቦ የሚገኝ የዝናባማ ደን ክምችት ነው። የአማዞን ወንዝም ከፔሩቪያን ከፍታዎች እስከ ውቦቹ የብራዚል ባህር ዳርቻዎች ድረስ 4225 ማይሎችን ይሸፍናል። በደቡብ አሜሪካ የሚገኘው የአማዞን የዝናባማ ደን ክምችት 60 ከመቶ የሚሆነው ክፍሉ የሚገኘው ብራዚል ውስጥ ሲሆን የቀረውን ክፍሉን ደግሞ ቦሊቪያ፣ ኮሎምቢያ፣ ኢኳዶር፣ ጉያና፣ ፔሩ፣ ሪፐብሊክ ኦፍ ሱሪናሚ፣ ቬንዙዌላ እና ፍሬንች ጋያና ይጋሩታል። ይህ ደን 40 ከመቶ የሚሆነውን የደቡብ አሜሪካን ክፍል ይሸፍናል። ይህም የህንድ ሀገርን 2 እጥፍ ማለት ነው። አማዞን ሀገር ቢሆን ኖሮ በስፋቱ የዓለማችን 9ኛ ትልቁ ሀገር ይሆን ነበር። ይግረማችሁ ይህ ጥቅጥቅ ደን 31 ከመቶ የሚሆነውን የምድራችንን መሬት ተቆናጦ ይገኛል። የአማዞን ደን ከ400 ቢሊዮን በላይ ዛፎችን በውስጡ ይዟል። ከእነዚህ ዛፎች ውስጥ ደግሞ 75 ከመቶ የሚሆኑት ኢንዲጂኒየስ እና እዛው አማዞን ጫካ ውስጥ ብቻ የሚገኙ ናቸው። የምድራችን ሳንባ ተብሎ የሚጠራው የአማዞን ደን 20 ከመቶ የሚሆነውን የምድራችንን ኦክሲጅን ያመነጫል። በተጨማሪም ከ90 እስከ 140 ቢሊዮን ሜትሪክ ቶን ካርቦንን በውስጡ በመያዝ የካርቦን ልቀትን እየተቆጣጠረ ከባቢ አየርንም ያረጋጋል። ተመራማሪዎች እንዳስቀመጡት 16000 ዝርያ ያላቸው ከ400 ቢሊዮን በላይ የሚሆኑ ግዙፍ ዛፎችና የእጽዋት አይነቶች በደኑ ውስጥ ይገኛሉ። ይህ ቁጥር ታዲያ እስካሁን የተገኙትን ብቻ እንደሚያመላክት ልብ በሉልኝ። በዚህ የደን ክምችት ውስጥ በየ2 ቀናት ልዩነት አዳዲስ የእጽዋትና የእንስሳት ዝርያዎችም ይፈጠራሉ ተብሎ ይታሰባል። የአማዞን ጫካ 427 የሚሆን ዝርያ ያላቸው አጥቢ እንስሳቶችን የያዘ ሲሆን ከ3000 በላይ ዝርያ ያላቸው የባህር ዓሳ አይነቶችም በውስጡ አካቷል። በክንፋቸው የሚተማመኑ ከ1300 በላይ የሚሆኑ የአዕዋፍ ዝርያዎችም አማዞንን ቤቴ ብለው ይጠሩታል። መርዘኛውን አናኮንዳን ጨምሮ ከ378 በላይ የሚሆኑ በደረታቸው የሚሳቡ እንስሳቶችም ጥሻውን አስከብረው በውስጡ ይኖራሉ። ይህ ጥቅጥቅ ደን ከ400 በላይ እንቁራሪት መሰል በየብስም በውሃ ውስጥ መኖር የሚችሉ እንስሳትን ይዟል። በተጨማሪም በሚሊዮን የሚቆጠር ዝርያ ያላቸው ነፍሳትና ትንኞችን በጫካ ውስጥ ይኖራሉ። የአማዞን ደን ዜጎቹን አሰባጥሮና አስማምቶ ቢያኖርም ከጥቅጥቅነቱ የተነሳ የፀሐይ ብርሃንን ግን እያዳላ ነው የሚያድለው። በዚህም ሳቢያ ከ2 እስከ 5 በመቶ የሚሆኑ እንስሳትና እጽዋት ብቻ ናቸው ቀጥተኛ የፀሐይ ብርሃንን የሚያገኙት።
ይህ ያልተዳሰሰው የምድራችን ሳንባ በውስጡ ብዙ ሚስጥራትንና አስደናቂ ነገሮችን ይዟል። አድናቆትና ግርምትን ይጭሩባቸዋል ብዬ ያሰብኳቸውን የጫካውን አስደናቂ ግኝቶች ጀባ ልበላችሁ። በአማዞን ጫካ ውስጥ ጥንዚዛ ሳይሆን የጥንዚዛ ሙክት ነው የሚኖረው። አይግረማችሁ። በስነ ምህዳሩ ምቹነት ሳቢያ ታይታን ቢትልስ የተባሉት የጥንዚዛ ዝርያዎች 6.5 ኢንች ድረስ ያድጋሉ። ይህም የአንድ የጎልማሳ ሰው እጅ መዳፍ ርዝመት ጋር የሚስተካከል ነው። ታዲያ ይህ ሙክትነት በዋዛ የመጣ አይምሰላችሁ። ደኑ ምቹ የመኖሪያ አካባቢና የዓለም ኢኮኖሚ መወዛወዝ የማያናጋው የምግብ አቅርቦት እያሰናዳ ስለሚቀልባቸው እንጂ። ወደ ቀጣዩ ልውሰዳችሁ። በዚህ ደን ውስጥ ዛፎች ብቅል አውራጅ ናቸው። ከአፈሩ ለምነትና የዝናብ አቅርቦት ሳቢያ ከ200 ጫማ በላይ የሚረዝሙ ዛፎች በውስጡ ይገኛሉ። የዛፎቹን ቁመት ነገር ቸል በሉትና ሌላ አስደናቂ ነገር ልንገራችሁ። በትርክትና በፊልሞች የምናውቃቸው ተንቀሳቃሽ ዛፎች በእውነተኛው ዓለም መገኛቸው የአማዞን ጫካ ነው። በሳይንሳዊ ስሙ ሶክሪቲያ ኤክሶራይዛ ተብሎ የሚጠራው የእጽዋት ዝርያ ስሮቹን ከአፈር በላይ በማሳደግና እንደ እግር ስሮቹን በመጠቀም ከቦታ ቦታ ይጓዛል። በአማካኝም በዓመት እስከ 20 ሜትር ድረስ እንደሚራመድ ጥናቶችም አረጋግጠዋል። ሌላኛው የዚህ ደን አስደናቂ ክስተት ነፍስ ያለው ነገር ሁሉ ስልቅጥ አድርጎ የሚገድለውና 93 ዲግሪ ሴንቲግሬድ ድረስ የሚንተከተከው ፍል ውሃው ነው። ይህ 16 ጫማ ወደ ታች የሚረዝመው የፍል ውሃ ኩሬ ውስጡ የሚገባውን ነፍስ ያለውን ነገር ሁሉ ያለ ርኅራኄ ይቀጥፋል። በዚህም ተግባሩ ሳቢያ በአካባቢው ነዋሪዎች እሳታማ ውሃ የሚል ስምም እንዲሰጠው አድርጓል። በተጨማሪም በአካባቢው ጎሳዎች መለኮታዊ ኃይል እንዳለው ይታመናል። በፔሩ ግዛት ውስጥ የሚገኘው ይህ ፍል ውሃ እስካሁን ድረስ ሳይንስ ያልተረዳቸው ውስብስብ ኬሚካሎችንም በውስጡ ይዟል። ሌላኛው የዚህ ጫካ አስደናቂ ክስተት የሸረሪቶች ዝሆን የሆነውና በልዩ ስሙ ጎሊያድ ተብሎ የተጠራው የሸረሪት ዝርያ ነው። ይህ የሸረሪት ዝርያ እስከ 13 ሴንቲሜትር ድረስ ማደግና መግዘፍ ይችላል። ልክስክስ ነገርንም አይመገብም። በሸረሪት ይበላሉ ተብሎ የማይገመቱት አይጥና እንቁራሪት ግን ለዚህ ሸረሪት የአደን ምግቦቹ ናቸው። ሌላኛው የዚህ ደን አወዛጋቢ ነገር ከረዥም ጊዜያት አንስቶ የአማዞን ጫካ የሰው ዘር መኖሪያ እንደነበረ ሳይንስ በጥናት ያረጋግጫለሁ ማለቱ ነው። ምንም እንኳን አሁን ላይ ጥቅጥቅ ደን ቢሆንም ቀደም ግን እጅግ በጣም በርካታ የሰው ዘሮች ዱር ቤቴ ብለው ጎጆ እንደቀለሱበት አሁን እየተገኙ ያሉ የአርኪኦሎጂ ጥናቶች ያሳያሉ። ወደ እውነታው ስንመጣ ግን ለማመን ቢከብድም በዚህ ሰዓት የአማዞን ደን ከ30 ሚሊዮን በላይ ለሚሆኑ ህዝቦች መኖሪያ ነው። ከዚህ ውስጥ የተለያየ ቋንቋ የሚናገሩ 350 ጎሳዎች እንዳሉ ይገመታል። እጅግ የሚደንቀው ነገር ደግሞ ከ350ዎቹ ጎሳዎች ውስጥ 100 የሚሆኑት ጎሳዎች እርስ በርሳቸው ተገናኝተውም አያውቁም። ይህ ደን ለዓለማችን ከሚሰጠው ዘርፈ ብዙ ጥቅም በተጨማሪም 80 ከመቶ የሚሆነውን የምድራችንን ምግብ ያበቅላል። ብዛት ያላቸው ፍሩት፣ ቬጂቴብልስ እና ጥራጥሬዎች መገኛቸው እዚህ ነው። በተጨማሪም እስካሁን ፈዋሽነታቸው በዘመናዊ ሕክምና የተረጋገጠ 120 የሚሆኑ የመድኃኒት እጽዋት ዝርያዎች በውስጡ ሸሽጎ ይዟል። ታዲያ ይሄ እስካሁን የተገኘ እንጂ ይህ ግዙፍ ስርዓተ ምህዳር ገና ያልተጠና እንቆቅልሽ ነው። አወቅነው ተረዳነው ተብሎ የሚደመደም ነገርም አይደለም። ሁሉን የማያሻማው ሀሳብ ግን አማዞን ድንቅ የተፈጥሮ ስጦታ መሆኑ ነው። ነገር ግን ደኑ አሁን ላይ እጅግ በጣም ከፍተኛ የሆነ ችግር ተጋርጦበታል። በዚህም ምክንያት 20 ከመቶ የሚሆነው የደኑ ክፍል በህገወጥ የመሬት ወረራ፣ ህጋዊ ባልሆነ የማዕድን ቁፋሮና የደን ምንጠራ እንዲሁም በተፈጥሮ አደጋ ሳቢያ ወድሟል። ይህ ጉዳትና ውድመት በፍጥነት እልባት ካልተገኘለት ምድራችን ሚዛኗን ልትስት እንደምትችል ሳይታለም የተፈታ እውነታ ነው። ውድ የሀገሬ ልጆች ስለ አስደናቂውና ሚስጥራዊ የአማዞን ዝናባማ ደን የያዝኩላችሁ ቅኝት ይህንን ይመስል ነበር። በቀጣይ ቪዲዮ እስክንገናኝ ቻናላችንን ሰብስክራይብ፣ ቪዲዮአችንንም ላይክ፣ ሼር እያደረጋችሁ አበረታቱን። ቸርን ሰንብት።